ሰላም ለእናንተ ይሁን ቅዱሳን። ይህ በካንሳስ የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ለጁላይ ወር የተዘጋጀ ዕለታዊ የጥሞና ንባብ ነው። በጁላይ ወር በየቀኑ ለእውነት መቆም በሚል ርዕስ እንደ ቤተክርስቲያን የጥሞና የንባብ ጊዜን ለማድረግ ተዘጋጅተናል። ዘንድሮ ጁላይ ፎር ጂሰስ በቤተክርስቲያናችን ለ10ኛ ጊዜ መከበሩ ለኛ ታላቅ በረከት ነው። በዚህ ወርና ከዚህ ወር በኋላም በከተማችን የኢየሱስን ወንጌል ስንመሰክር እንድትቀላቀሉንና በየዕለቱ የተሰጡትን ልምምዶች በማድረግ ተሳታፊ እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ቀን 2 የንባብ ክፍል ሮሜ ምዕራፍ 5 ቁጥር 8። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞተ። ይህም እግዚአብሔር ለእኛ ያለውን የራሱን ፍቅር ያሳያል። ይህንን እናስተውል። የኃጢአታችንን እውነት መቀበል እጅግ አስቸጋሪ ነው። ራሳችንን ፈጽሞ ንጹሕና ከጥፋት ነፃ እንደሆነን አድርገን ማሰብ እንፈልጋለን። ነገር ግን ይህን እናስተውል። የኃጢአታችንን ብዛት ወይም ጥልቀት ከእግዚአብሔር ጸጋና በኢየሱስ ከተገለጠው ፍቅር አይበልጥም። እንዲህ ብለን እንጸልይ። እግዚአብሔር አምላኬ ሆይ፣ ብዙ ጊዜ በአንተ ላይ ጠላትነት ባሳይም እንኳን ፍቅርህንና ምሕረትህን ከእኔ ስላልከለከልክ አመሰግንሃለሁ። ይህን ጥያቄ በመመለስ ወደ ድርጊት እንሂድ። ስለ እግዚአብሔር የጸጋ ኃይልና ኃጢአተኛ ሳለው ወዶኝ ሕይወቴን ስለቀየረው የክርስቶስ ፍቅር አንድ በኃጢአተኝነቱ ለሚጨነቅ ሰው እንዴት ማስረዳት እችላለሁ?